ማድረግ ጀመሩ። ከዛ በፊትም ትንሽ ጀምረው ነበር። ዌስተርን ስታይል ኤጁኬሽን የተጀመረው ዱሪንግ ዘ ካጃር ዳይናስቲ ነው። ካጃር በሚባለው ዳይናስቲ ወይም ስርወ መንግስት ጊዜ ነው የተጀመረው። ኢራን began to modernize its education system importing western style education and teachers from countries like France and Germany። እንግዲህ ከፈረንሳይና ከጀርመን በማምጣት አገላለጼ ንዴት ያለበት ከመሆኑ በስተቀር ውስጥ የበቀለ ሳይሆን ውስጥ ያደገ ሳይሆን ወይም ደግሞ የራሷን ልጆች ውጭ ሀገር ልካ አስተምራ እነሱ መተው ቴክኖሎጂን ያሳደጉ ሳይሆኑ እንደ ፍራንስና ጀርመን ካሉ ቦታዎች መምህራን መተው አስተምረው ነው። ይሄ ብዙ ሀገሮች ላይ የሆነ ነው። ምንም የሚገርም አይደለም። ግን ለማሳየት ቴክኖሎጂው ሀገር በቀል አይደለም ነው። ሮል ኦፍ ዳር ኡርፋን ነው። ዘዳር ኡርፋን ዩኒቨርሲቲ በ1851 ማለትም በ19ኛው ክፍለ ዘመን ሁለተኛ አጋማሽ ተቋቋመው የመጀመሪያው ሞደርን ኢንስቲትዩሽን ትልቅ ሚና ተጫውቷል። ሪሰንት አድቫንስመንት ይላል። አሁን አዲሱ ግኝት አድቫንስመንት በጣም በሳይንስ ማደግ ሪሰንት እንዴት መጣ ስንል Iran scientific and technological advancement have largely taken place in the post-revolutionary era after 1979 ከ1979 በኋላ ነው እንግዲህ ዘመናዊ የሆነ ቴክኖሎጂካል አድቫንስመንት የመጣው ይላል እና ራሱ ነው ፖስት ሪቮሉሽናሪ ዴቨሎፕመንት ብሎ እንዳያችሁት ፖስት ሪቮሉሽናሪ ኢራ አፍተር 1979 ላይ ቴክኖሎጂካልና ሳይንቲፊክ አድቫንስመንት እንደመጣ ያሳያል። ገቨርንመንት ኢኒሺየቲቭ በጣም ይደነቅ ነው። በተለይ በፊት የነበረው መሪ በጣም ጥሩ ነው። the Iranian government has launched various initiatives to promote scientific research and development including the establishment of research centers and universities ይላል። ሳይንቲፊክ አውትፑት ኢራን ሳይንቲፊክ አውትፑት ሲግኒፊካንትሊ ያደገው በሪሰንት ዲኬድስ በቅርብ ባሉ 10 ዓመታት ነው ይላል እና ባጭሩ ግን አንደኛው ኢትዮጵያ ውስጥ ኢራናውያን ስለሌሉ በዚህ ደረጃ ኢትዮጵያውያን ተበሳጭተው መጻፋቸው ገርሞኛል። ኢራንን የመደገፍ መብታቸውን አልተቃወሙም። ኢራን እስራኤልን የመደገፍ መብቴን ሊቃወሙ አይገባም። እነሱ ኢራንን ይደግፋሉ፣ እኔ እስራኤልን ደግፋለሁ። እስራኤላውያን በመላው ዓለም ቴክኖሎጂውን ያዳበሩ ቴክኖሎጂውን የፈጠሩ በኖቤል ሽልማትም እስራኤል ስንመጣ 12 ሰዎች በሳይንስ ዘርፍ ብቻ በኖቤል ሽልማት ተሸልመዋል። ኖቤል ሽልማት ከኢራን ግን የተሸለመ አንድም ሳይንቲስት የለም። እነዚህና የመሳሰሉት ዳታዎችን ማረጋገጥ ይቻላል። ስለዚህ በዚህ ደረጃ ተናዶ ብዙ አይነት ሙስሊም ዘመዶቻቸው ከኔ መልክ የባሱ ያሉ አንዴ በመልክ አንዴ በእድሜ ደግሞ አባቶቻቸው አያቶቻቸው በህይወት ካሉ እድሜ የሚያመጣው ጸጋ አለ። አሁን ወደ ልደቴ እየሄድኩ ስለሆነ አሁን ሼቭ አደርገዋለሁ። ግን ዋናው ነገር ምንድነው? ማንኛውም ሰው በየትኛውም እድሜ ሽበት ያወጣል፣ ሲያወጣ ደግሞ ያድጋል። ይሄ ጸጋ ነው። ሰርቼበት ነው እንትን ያልኩትና ዋናው ግን የሚያሳዝነኝ ነገር ምንድነው? በጣም በመቀባበል እነሱ በመንጋ ነው የሚደራጁት። እኛ ጋር በእርግጥ አሁን በፊት ላይ ያረኩትን በታሪክ ሆነ አያውቅም። 3 ሰው ብቻ ነበረ እስከ 20 ምናምን ደቂቃ እንትን ያለ። ለምን ፍራቻ አለ? ምክንያቱም ኃይለኛ የሆነ የጭካኔ አይነት መንፈስ ስለሚያዩና ላለመነካካት ላለመቀያየም ነው ሰው። እኔ ደግሞ ሰው ባስተሳሰቡ እየሰፋ ይሄድ። እስራኤል ሀገር መሆኗን ተንትኛ ያሳየዋቸው። ሀገር መሆኗን ከጥንት ጀምሮ የራሷ የሆነ ታሪክ እንዳላት እስራኤሎች እዛ ቦታ እንደነበሩ the only Jewish state ዓለም ላይ እሷ ብቻ መሆኗን እንዴት አድርገው ከዓለም ላይ የተሰባሰቡ ወደ ነበሩበት ቦታ እንደተመለሱ ዓለምን ገቨርን የሚያደርገው የተባበሩት መንግስታት ድርጅት ውሳኔ እስራኤልን እንዴት እንዳጸናት ማንም ሰው ከዚህ ውሳኔ ውጪ መሆን እንደማይችል በኃይል ካልሆነ በስተቀር በፍቅር ለዚህም ጦርነት እንደከፈቱባት እስራኤልን ለማጥፋት እንደሚዝቱ መሪዎቹ አሁንም ጭምር ለዚህም ወደ ህዝብ ላይ እንደሚተኩሱ እስራኤሎች ደግሞ በተመረጡ ቦታ ላይ እንደሚተኩሱና የመሳሰሉትን በሐቅ ላይ ተመስርቼ በማስረጃ ላይ ተመስርቼ እርኩ ትልቁና መልካሙ ነገር ምንድን ነበረ? ታየ ይሄ ነገር ያቀረብከው ልክ አይደለም። ኢራኖች በራሳቸው ሳይንስና ቴክኖሎጂን አሳድገዋል። ኢራኖች በጣም ፍጹም ሰላማዊ ሆኑ፣ ማንንም የማይነኩ የእስራኤልን ጥቅም በተመለከተ ወደ 1000 ምናምን ማይል ወይም ወደ 1000 ኪሎ ሜትር ተጉዘው አልፈው ድንበሮችን አልፈው ምንም አይነት ነገር የማያደርጉ ከሐማስ ጋር ግንኙነት የሌላቸው ከተለያዩ ሂዝቦላና የመሳሰሉ ድርጅቶች ጋር ግንኙነት የሌላቸው በጣም ሰላማዊ የሆኑ ናቸው ብሎ መሟገት ጥሩ ነው። ከዛ ውጪ ግን ወደ መሳደብ መሄድ ትርጉም የለውም። አንዱ ደስ የሚለኝ ያው ብዙ ተማሪዎች ስላስተማርኩና ተማሪዎቼ ስለሚያውቁኝ እሱ አስቸጋሪ አይደለም። እዚህ ሚዲያ ላይ በተለያዩ ኤሌክትሮኒክስ ሚዲያ፣ ፕሪንት ሚዲያ፣ ሶሻል ሚዲያ እና ማስ ሚዲያ ላይ በማደርጋቸው ተሳትፎች ያለኝ ነገር አለ። እነዚህ ወጥተው የሚሳደቡት ሰዎች የሚታወቁት በአንድ ነገር ነው። ፊታቸውን ሰው የሚያየው ታየን ለመሳደብ ሲወጡ ነው። ምን ያህል የተደራጁ ምን ያህል በጣም አደገኛ እንደሆኑ ትመለከታላችሁ። የኢራን ጉዳይ ኢትዮጵያውያንን ለምን እንደሚያገባን አይገባኝም። የእስራኤል ጉዳይም ለምን እንደሚያገባን አይገባኝም። ነገር ግን ታሪክን በተመለከተ ያላቸውን አጠቃላይ ሁኔታ በተመለከተ
እስራኤሎች እዛ ሀገር ላይ መኖራቸውን አስረግጬ በማረጋገጫ በማስረጃ አስቀምጥኩላቸው። እንዴት በአሲሪያውያን ከዛ በባቢሎናውያን እያለ በተለያዩ በሮማን ኢምፓየር በሰልጁክ ቱርኮች በአረቦች በኦቶማን ቱርኮች እየተመቱ ወደ ተለያየ ሀገር ከሄዱ በኋላ ቋንቋቸው ከሌላ ሀገር ቢመጡ ኖሮ በመላው ዓለም ያሉት አንድ አይሆንም ነበር። ስለዚህ በቅርብ ዘመናት እንዴት አድርገው እየተንቀሳቀሱ እንደገቡ የቀደመ መሬታቸው እንዴት እንደያዙ ሂስቶሪካል ኤቪደንስ ከመጽሐፍ ቅዱስ አንፃር ያለውን ኤቪደንስ በማስረጃ አቅርቤ እስራኤል ከምድረ ገጽ ተጥፋ ስለሚሉ 10 ሚሊዮን ህዝብ የሚጠፋበት ምክንያት የለም ስል ነው። እነሱ 10 ሚሊዮን ህዝብ ኒውክሌር አብላልተው ያጥፉ። ነገር ግን እስራኤሎች ኦክቶበር 7 ላይ 1200 ተገለዋል፣ ታግተዋል፣ የተለያየ ነገር ሆነዋል። አሁን ኦክቶበር 7 ላይ ስለዚህ ስለነዚህ መናገር አንፈልግም። እስራኤሎችም ከምድረ ገጽ መጥፋት አለባቸው የሚል እምነት የያዙ ሰዎች ሲጀመር ስለ ሐማስ ስለ ፍልስጤም ንጹሃን የመናገር መብት የላቸውም። ስለ እስራኤል ንጹሃን የማይናገሩ ሰዎች ስለ ፍልስጤም ንጹሃን ተከራክረው ሊጮሁ አይገባም። ምክንያቱም ሁለቱም ንጹሃን ናቸው። ሁለቱም የመንግስታት ሰለባ ናቸው። መንግስታዊ ሃይማኖት የለም። ይሄንን እንግዲህ ደጋግሜ አብራርቼላችኋለሁ። በዚህ ርዕስ ከዚህ በላይ አልሄድም። ለምንድን ነው ከዚህ በላይ ማልሄደው? የገባቸው ኦሬዲ ገብቷቸዋል። ቪዲዮዎችን አይተዋል፣ ጽሁፎችን አይተዋል፣ ማስረጃዎችን መመርመር ይችላሉ። ሊገባቸው ያልፈለጉትን ግን ምንም ማድረግ አይቻልም። ምክንያቱም ፈቃደኛ አይደሉም። በምንም ተአምር በእውቀት ላይ ተመስርቶ ለመወያየትም ሆነ በእውቀት ላይ ተመስርቶ ሐሳብን ለመጣል አይችሉም። የሚሉት ምንድነው? ይህንን ብሎ የታሪክ መምህር ይህንን ብሎ እንደዚህ አንዱም የነሱ ትልቅ ሰው ትልቅ እንኳን አይደለም ግን ሰው ከዝንጀሮ እንደመጣ ያመንኩት ታየ ቦጋለን ሲመለከት ነው የሚል ነገር አመጣ ኢቮሉሽን ላይ እና ሃይማኖቱን እስከ መካድ ነው ሄደው ጥላቻው እስከዛ ድረስ ነው የሚወስዳቸው። ስለዚህ ኤኒዌይስ ለማንኛውም በእኔ በኩል ያው አስተያየቶች ጥያቄዎች ምናምን ኢትዮጵያ ውስጥ የተለመዱ አይደሉም። አስተያየቶችን ለጓደኞቼ ብቻ ነው ያደረኩት ይመስለኛል። እንግዲህ ምናልባት ተሳክቶልኝ ከሆነ እሱን አድርጌያለሁ። ስለዚህ ምንም አይነት ኮሜንት አላይም። እምወዳችሁና ማከብራችሁ አሁንም የመጨረሻ ማደርግላችሁ ትልቅ ነገር ምንድነው? የመጨረሻ አድርጌ ማቀርበው ትልቁ ነገር የኔ ፖዚሽን ይሄ ቪዲዮ የመጨረሻ ነው። ኢራንና እስራኤልን በተመለከተ የኔ ፖዚሽን አንደኛ እስራኤል ሀገር ናት አይደለችም የሚለኝ ካለ ማስረጃውን ያምጣ። ሀገር አይደለችም የተባበሩት መንግስታት አላጸደቃትም የሚል ካለ፣ ሁለተኛ እስራኤል የምትባል ሀገር የለም ካለ ማስረጃ እንዲያመጣልኝ አለፋም ከጥንት ጀምሮ እስራኤል እንደነበረችና እንዴት አድርገው እንደተገፉ ማንኛውም ሰው ጉግል አፕ አድርጎ በአሲሪያንስ አሶሪያውያን ማለት ነው፣ በባቢሎናውያን፣ በኦቶማን ቱርኮች፣ በሮማን ኢምፓየር፣ በሰልጁክ ቱርኮች፣ በአረቦች እንዴት እየተገፉ እንደወጡና ቦታቸውን በስንት አይነት ተጋድሎ እንዳመጡ በመላው ዓለም ላይ የእስራኤልን ያህል የተሰቃየ ህዝብ እንደሌለ አሳይቻለሁ። እውነትም ነው። ጀርመኖች ብቻ በናዚ 6 ሚሊዮን ናዚዎች 6 ሚሊዮን አይሁዶችን ገለዋቸው። ስለዚህ እነዚህና የመሳሰሉትን ነገሮች በማስረጃ አቅርቤ በመላው ዓለም በመጋፋታቸው የተስፋ ምድራቸውን በጽናት ይዘዋል። ይሄ እውነት ነው። ስለዚህ ካቀረብኩት ነገር ስህተት የለም። በተረፈ ኢራንን በተመለከተ እዚህ ስራ እያይዝላችኋለሁ። አሁንም ኮፒ ፔስት አድርጌ ስለዚህ ሶርሶቹን ከተፈለገ ማንም ሰው ገብቶ ጉግል አፕ ተጠቅሞ ማየት ይችላል። ከዚህ ውጪ በቴክኖሎጂ ያደጉ ከሆነና ተሳስቼ ከሆነ ኢንዱስትሪያል ሪቮሉሽን አሳድገው አርብቶ አደርነት የሌላቸው ከመጀመሪያው ጀምሮ በሳይንስና ቴክኖሎጂ የናኙ እድገቱም ራሳቸው ሳይንስ ኢራኖች ያመጡት እንጂ ከውጭ አስተማሪዎች አምጥተው ያልሆነበት ልክ አሁን ጃፓን እንደላከችው ወደ ተለያዩ ዓለም ክፍል ልካ ከዛ ቀስመው ነው የመጡት ወይስ እዛው ሳይንቲስቶች ልክ አፄ ቴዎድሮስ መድፍ እንዳሰሩት መተው ነው የሰሩላቸው የሚለው ጋር ብዙ አልሄድበትም። እናንተ ራሳችሁ ተመራመሩ። በተረፈ በዚህ ርዕስ ሳይገባችሁ የተቀየማችሁ የገባቸው አውቀው ነው። ሳይገባችሁ የተቀየማችሁኝ ግን ይቅርታ ጠይቃለሁ። ምንም ማድረግ አልችልም ሳይገባችሁ ስለተቀየማችሁኝ። እኔ ግን እስካሁን ድረስ የሚያስረዳኝ እንዲገባኝ የሚያደርግ ሰው አላገኘሁም። ያገኘሁት የሚሳደብ ሰው ነው። የሚሳደቡት ደግሞ ያው እድገታቸውን በምን አይነት ነርቸር ውስጥ እንዳለፉ የሚያሳይ ነው። በተረፈ የዛሬዋ ቪዲዮ በጣም አጭር ናት።